ኤዚ እድል እኮ ብቻዋን ናት እንዴ? እናቱ ነው ኤዚ ደግሞ ስንት ነገር ተነጋግረን ስንት ነገር አውርተን በልጅ አሁን ክፍሏ ሄድና ተጫውተ ትንሽ ና። የት እሷ ጋር ደግሞ ሂጂ ምን ላወራት ነው? ምንስ ብታወራት ምን ችግር አለ? እኔ ልጅ እህት ካደለች እንዴ? እቺ ደግሞ እኮ በጣም ታሳዝናለች። የልቧን የምትነግረው የምታወራው ሰው የላትም። ኤዚ አታሳዝነ? እኔ ታዲያ ምን ላድርግ? ምንም የኔ ልጅ ብቻ ግን እንደዚህ ስትሆን ክፍሏ ገብታ አውራት፣ አጫውታት። ደግሞ አብራችሁ አጥኑ። ትምህርት እኮ ለሁለት ሲጠና ደግሞ ጥሩ ነው ይባላል አይደል እንዴ? እኔ ልጅ ማሚ እኔ ከማንም ጋር ማጥናትም ከማንም ጋርም ደግሞ የተለየ ነገር ማውራት አልለመድኩኝም ብቻም ሳይሆንም በቃ አልችልም። ግን እኮ እኔ ልጅ አልቻልኩም የሚባል ነገር የለም። ደግሞ እኮ ብዙ ነገር አውርተናል አይደል? የማይቻል ነገር እኮ የለም። ሁሉንም ነገር በልምምድ እኮ ማምጣት እንችላለን። እሺ እኔ ለመቀራረብ ልሞክር። እንዴ ማሚ ልጅቷን እስኪ ተመልክቻት እኮ የሆነች እኮ ዝጋታም ነገር ናት። ኧረ እባክህ ቀስ እንዴ በሰማህ እኔ ልጅ እንዴ ያው ራሷ የምታውቀው ነገር ነው ይሄ ነው። እውነት እንደዛ አይደለም የኔ ልጅ። አንተ ስላልቀረብካት ነው እንጂ እንደዛ አይነት ልጅ እኮ አይደለችም። አይ እመነኝ ልጅ፣ እባክህ ለመግባባት ሞክር። ማሚ ለአንቺ ስል ነው። ግን አሁን ሂድና ተነስ እናውራት። እርግጠኛ ነኝ የኔ ልጅ ደግሞም ካወራት በኋላ ደስተኛ ሆነህ ትወጣለህ። ሂድ የኔ ልጅ ተነስ ሂድ። ተመስገን አምላኬ። እንዴት ነው ለትኝ? ምንድን ነው ደግሞ የሚያስደነግጥሽ? ኧረ እኔ አልደነገጥኩም። ቤትሽ ደግሞ በጣም ነው የሚያምረው። የኔ ቤት ራሱ እንደዚህ ያምረው። በጣም ቆንጆ ቤት ነው ያለሽ። እኔ የምልሽ የሀብታም ኑሮ እንዴት ነው ለመድሽው? እንዴት ነው አልከበደሽም? ህልምሽስ እንዴት ነው? ጥሩ ህልም እያየሽ ነው? ያው ድሮ ሆረር የሆነ ህልም ነው የምታየው ብዬ ነው። መቼም የደሃ ህልሙ ሆረር ነው እኮ። ልክ ነህ። ግን ከባድ ጸሎት ነበር የጸለይሽው። ከዛ አመድ አንስቶሽ እዚህ ገነት ውስጥ ይክተትሽ። እንዴ ተመስገን በይ እንጂ እንዴ! ፈጣሪሽንማ በደንብ ማመስገን አለብሽ እኮ። እሺ አመሰግናለሁ። አዎ ፊትሽም ደግሞ ፈካ ይበል እንጂ። ምን አይነት ግን ምስኪን ቤተሰብ ነው ያለኝ። አንቺን እዚህ አምጥተው ለእነሱ ግን የሚገባቸው ይህ አልነበረም። ምን አደረኩኝ? የት ነው ያደረግሽው? የት ነው የደበቅሽው? ቤቱን ሳየው ብዙም መደበቂያ የለውም። ንገሪኝ፣ የት ነው ያደረግሽው? የት ነው የቀረቀርሽው? ምኑን? ወርቁን ነዋ። ታለቅጫለሽ እንዴ? እኔ ደጋግሜ ነገር ያለው አንተ ስለምትለው ወርቅ እኔ ምንም ማውቀው ነገር የለም። የምርሽን ነው? ምንም አታውቂም? ከዚህ በኋላ ምንም በልምምጥ የሚሆን ነገር የለም። የውዷን እናቴ ንብረት የሆነውን ወርቅ የማትመልሺ ከሆነ አጸፋው ከባድ
ከባድ ነው። እኔ በእግዚአብሔር ስም እምልልሃለሁ ምንም የማውቀው ነገር የለም። እኔ አይደለም የእናቴን ወርቅ ልወስድ እናቴ ምናምን እያልሽ አንጀት ለመብላት አትሞክሪ። የምታኖረኝ የምታስጠልለኝ አሳዳጊ የምታበላኝ ምናምን ብትይ የተሻለ ይመስለኛል። እሺ ግን በፈለግከው ነገር እምልልሃለሁ ወርቅ የሚባል ነገር ነው ያልወሰድኩ። ኦኬ ይሄ ነገር በጸባይ የሚሆን አይደለም ማለት ነው። ስሚኝ ከማልደራደርባቸው ነገሮች አንዱ ቤተሰቤን ነው። ከቤተሰቤም ደግሞ እናቴ። በእሷ ከመጣብኝ ማንንም ሰው እገላለሁ። ስለዚህ የእሷን ነገር የነካ በሙሉ እገለዋለሁ፣ እገልሻለሁ። ቆይ እሺ እኔ ምን ላድርግ? እማላውቀው ነገር ምን ብዬ ልንገርህ? ምንድነው የምነግርህ? አትጩይ። ምን አባሽ ነው የሚያስጮሽ? ውሻ እኮ ባለቤቱ ላይ አይጮህ። ውሻ ባለቤቶቹን ሲያይ ጭራውን እየቆላ እግራቸው ስር ይሄዳል እንጂ አይጮህም። ገባሽ አይደል? እውነት አልተውሽም። ይሄንን ወርቅ እስካላመጣሽ ድረስ እውነት አልተውሽም። አለበለዚያ እሺ ቤቱን ለቅቄ እወጣለሁ። እግዚአብሔር ያውቅልኛል። ይህንን ወርቅ ሳታመጪ ከዚህ ቤት ልትወጪ እኔ እያለሁ ገባኝ። ሌላ ነገር ደግሞ ይዘሽ ልጠፊ ደግሞ ምን ልትሰርቂ ነው? እኔ ሌባ አይደለሁም፣ ሌባ አይደለሁም። አይደለሁም። እኔ ሌባ አይደለሁም። መረጋጋት ጥሩ ነው። ተረጋጊ። ከዚህ ቤት እንደው መውጣትሽ አይቀርም። ከመውጣትሽ በፊት ግን ወርቁን ነው የምልሽ። ነግሬሻለሁ እኮ ወርቁን ሳትሰጪኝ ከዚህ ቤት አትወጪ። ቆይሽ አሁን ምንድነው የምናደርገው? ሰውየው በዋናነት ምንድነው እዚህ ይዞ የመጣው? ምንድነው ያለው ማለት? ዶላር ምናምን ወይ ደግሞ ጌጣጌጥ፣ ዳይመንድ፣ ሳፋየር ምናምን የተለየ ነገር ምን ይዞ መጥቷል? ይሄን ነገር አላጣራሁም። አንቺ ይሁን ነገር ትዝ አለኝ። ምን? ዶላር የት ነው የምንዘረዝረው እያለኝ ነበር። የምርሽ ነው? ወይኔ ምን ያህል ይሆናል ይዞ የመጣው? በጣም ብዙ ነው እንዴ? እኔ እንጃ፣ እሱን እንኳን አላጣራሁም። አንቺ ደግሞ ይሄን ነገር ካላወቅሽ ምንድነው እያጣራሽ የነበረው? እኔ ስለ ሰውየው ማወቅ ምን ያደርግልኛል? ይሄንን ዋና ነገሩን ነው ማወቅ ያለብን። እኔ እንጃ፣ አልመጣልኝም ነበር። ወይ አሁን ደውለት እንዴ? ምን ብለሽ? ስንት ነው ያስከው ብዬ ነው። አንቺ ልጅ ያምሻል እንዴ? ገና በአካል ያላገኘሽውን ሰው ስንት ዶላር ይዘህ መጥተሃል ብለሽ ትጠይቂው ነው? ገና ሰውየው አንድ ቀን እዚህ ሳይቆይ ወደ ሀገሩ ልታስመልሺው ነው? እሺ ታዲያ ምን እናድርግ? ይኸውልሽ
ምን እናደርጋለን መሰለሽ? ይኸውልሽ እኔና አንቺ ትምህርት ቤት ውስጥ እንኳን ያን ያክል የሚያገናኝ ምንም አይነት ምክንያት የለንም። እንኳን እዚህ ሰፈሬ ድረስ መጥተሽ እኮ ታዲያ ዶላሩ እንዴት ነው የምንቀበለው? አንቺ ልጅ እኔ እኮ ሊዲያ ነኝ አይደለም የከተማው ሰው፣ ከተማው ራሱ እዚህ እጄ ላይ ነው የሚሽከረከረው። ታቂም እንዴ? እሱም በደንብ አድርጌ ነው ጠንቅቄ ማቅ እና ስንት የከተማችን ባለሀብቶች የድህነት አረንቋ ውስጥ እንዲዘፈቁ ያደረግናቸው እኛ አይደለን እንዴ? ደግሞ ዲያስፖራዎቹስ ብትይ ከሀገራቸው ስንት ብር አለን ብለው ሊበትኑ መጥተው አይደል እንዴ አፈፍ አድርገን ወስደን በእንብርክክ ወደ ሀገራቸው የምንሸኛቸው። ታዲያ ለኛ እቺ ቀለል ያለች ነገር የምታቅተን ይመስልሻል? አቦ ኮራውብሽ ጓደኛዬ። ከዚህ ደቂቃ በኋላ የኔንና የዛን ዲያስፖራ ነገር ላንቺ ጥያለሁ። እንደፈለግሽ ሰጂ፣ እንደፈለግሽ ደግሞ አድርጊው። በጣም ጥሩ መተማመን። ስለዚህ ከዚህ በኋላ አንቺም ዲያስፖራሽን በእኔ ቁጥጥር ስር ናችሁ ማለት ነው። ስለዚህ ከዚህ በኋላ የአንቺ ትክክለኛ ማናጀር እኔ ነኝ ማለት ነው። ስለዚህ እኔ የምልሽን ብቻ ነው የምታደርጊው። ታዛዥ ነኝ አለቄ። ማነው ማናጀሬ? ይኸውልሽ በእኔ በኩል ያሉ ሰዎችን እንሰበስባቸውና እናሰማራቸዋለን። እሺ እሺ። በቃ አሁን እኔ ለሁሉም ደውላለሁ። ለነገሩ ለጎቤው ደውዬለታለሁ። ለማን? ለጎቤው ነው ያልሽው? ኧረ የባለፈው ጎቤው እኮ አይደለም፣ ሌላ ደግሞ ጎቤው አለ። እኔ ደግሞ የባለፈው መስሎኝ። የባለፈው ልጅ? ኧረ በስመ አብ! እኔ ራሴ ባገኘው እሱ እንዴት እንደማደርገው እኔ ልነግርሽ አልችልም። እኔም እኮ ደነገጥኩ። እሺ በቃ አሁን እቅዱ ንገሪኝ። ይኸውልሽ የሆነ ዘዴን ፈጥረና በአንዴ ሙሉ ዶላሩን ይዞ እንዲወጣ ነው የምናደርገው። እኮ እንዴት? ምን መሰለሽ፣ አንተ አማል እንዴ? ስንት ሰዓት ነው ያስጠበቅኝ? ምን እባክህ ስንት መሰናክሎችን አልፌ እንደምመጣ ረስተው አልገባኝም። የምን መሰናክል? ያማል እንዴ? ስንት መሰናክል ነው ህይወታችን ውስጥ ያለው? ምን አሃ ትራንስፖርትን ነው አይደለ? አረ ኤሊዝ እባክህ ከቀልብ ሁን። አረ እባክህ አሁን በእኛ ህይወት ውስጥ ትራንስፖርት ነው መሰናክል? ይኸውልህ የኛ መሰናክል መጀመሪያም ሴት ነው መጨረሻም ሴት ነው።
አንተ ደግሞ ጀመረህ አትበለኝ። ይኸውልህ ጀመረህ አትበለኝ። የኔና አንተ ጓደኝነት በሰላም እንዲቀጥል ከፈለክ ጀመረህ አትበለኝ። ከኔ አልፎ የነዚህን እርጉሞች ሴራ ለማጋለጥ ቀን ከሌት የምለፋ ሰው ነኝ እንጂ እንደ ተራ ሰው ደግሞ አንተ አትበለኝ። አይ ወይ ዛሬ። እሺ በቃ አሁን ስለተገናኘንበት ዓላማ እናውራ እኮ። የተገናኘንበት ዓላማ ራሱ ስለመሰናክሏ ልጅ ልናወራ አይደል እንዴ? አሁን አገኘሁ። አሁን መጣህልኝ። ቆየሁ አይደል እንዴ ከመጣሁ ነው? ወይስ አንተ ልጅ እነዚህ የተረገሙ የሆነ ነገር አቀማምሶክ እንዳይሆን? አይደለም፣ ወደ ሐሳቤ መጣህልኝ ነው ያልኩ። አዎ ይገርምሃል፣ ለአንተ ብቻ አይደለም ለጠቅላላ የወንዶች ፍጥረት በሙሉ ነው ጥሩ ሐሳብ ይዤላቸው የመጣሁት። ለየትኛውም ወንድ የሚሆን ሐሳብ ነው ይዤልህ የመጣሁት። በነገራችን ላይ ወይ ሮባ፣ አንዴ ሌሎቹን ወንዶች ተወታ አድርጋችሁና ለኔ ብቻ ደረስልኝ አሁን እባክህ። እሺ ምንድን ነው ሐሳብህን ነገር? ይኸውልህ ሮባዬ፣ ልጅቷ በጣም ታማራለች። ሁሉንም ነገር አወሳስቤባታል። አረ እንደውም ከቤት እወጣለሁ ምናምን ስትል ሰምቻለሁ። ብቻ ለዚህ እንዳይሆን የጠራኝ የሆነ ማዘሯና ፋዘሯ ሳያውቁ ምናምን ከቤት እንድትወጣ ላድርጋት እንዴ? ያማል እንዴ? ይሄ ምን ማማከር ያስፈልጓል? ልውጣ ስትል ጥሩ አእምሮ የሚነካካ ንግግሮችን እየተነጋገርክ ከቤት ፈንቅሎ ማስወጣት ነው እንጂ። እሱማ ልክ ነህ። ግን ማለት እያዘንክላት ነው እንዴ ኤሊስ? አረ ምን ማዘን እንዴ? እነ ፋዘር ማለቴ ቤተሰቦቿ ምናምን ካወቁ እኮ በሚለው ስታፍ ነው። እኔ ደግሞ አዝነህላት መስሎኝ በጣም በትልቁ ልንጣላ ነበር። ለነዚህ እርጉሞች ማዘን፣ ለነዚህ ጨካኞች ማዘን ለምን ህይወት ያጠፋም? ለነዚህ እርጉሞች ከማዘን እነዚህ እና ለወሰንና ላስወጣት፣ ለዛውም ድጋሚ እንዳትነሳ አድርገህ ሰባብረህ ነው። በይ ደውይለት። ታዲያ ግን በደንብ በጥንቃቄ አናግሪው። ደውይ። እሺ ቤቢዬ፣ እንዴት ነህ ያልኝ? ምነው ድምፅክ? እኔ ነኝ አባት ቀሰቀስኩ? መቼም በህልም እያየኸኝ ነበር አይደል እንዴ? ለምንድን ነው ያላየኸኝ? በል አሁን ድጋሚ ተኛና ድጋሚ ያይኝ። እሺ ጎበዝ ነኝ ታዛዥ። ምን ስናደርግ ነው የምታየው? አንተ ባለጌ! እኔ እኮ እንደዚህ ነገር አላውቅም። አሁን እኔ እኮ ምንም አላውቅም፣ ቨርጅን ነኝ። ያው ጸባይክ ታይቶ ናራችሁ እኮ። እሺ መቼ እንገናኝ? ወይ ዛሬ እንኳን አልችልም። እኔ እኮ እንደዚህ በቀላሉ የምገኝ ሴት አይደለሁም። ደግሞ ፎቶውን አይቼ ስለወደድኩክ ነው። በቃ እሺ፣ ሰኞ 12 ሰዓት አካባቢ እንገናኝ። ለቭ ዩ ቱ ቤቢዬ፣ ባይ። እሺ እባክሽ የኛ ድንግል እና ምን አልመስልም? ኧረ ትመስያለሽ። ኤሊስ ልንገርህማ። እሺ እንዴት ነው? ሌላ ሀሳብ መጣልህ እንዴ? ንገረኝ። ስለዚህኛዋ ትተን ለምን ስለዛችኛዋ አናወራም? ያችኛዋ ማለት ይቺ ሚስቴ የምትላት ነቻ፣ ኪዱ ነች ምናምን ትባለዋ። ምን ታርግ? እሱ ምን ታርግ? እኔማ ምን ታረግልኛለች? የት አግኝታኝ? ይብላኝ ላንተ እንጂ። ሰማኛለህ ሮባ፣ ከዚህ በኋላ ስለሷ ካወራህ እንደ እብድ ነው የሚያደርግ። የማደርገውን አላውቅም። እሺ ምን አለ በለኝ ሮባ። ታያለህ ደግሞ መጮቻ ነው የምታደርገህ። ትሰማኛለህ? እኔን ምንም ያደረገችኝ ነገር የለም ትክክለኛ ፍቅር ከመስጠት ውጪ። በቃ አፍቅራታለሁ። ብሞትላትስ ምን ችግር አለው? ወይኔ መያዝ ጓደኛዬ፣ ምን አስነክታብኝ ነው? ምን ብታደርግ ነው ይሄን ያክል? አዎ እንደውም ልንገርህ፣ ከሞት በላይ ካለ ራሱ ደስ እያለ ለሷ ነው የሚሰጣት። መሞት ማለት መሞት ድብነ ብሎ መሞት?
ነፍስህን ትሰጣታለህ። እሷን በደስታ ተቀብላህ ያለ ርኅራኄ አፍን እንቅ አርጋ ትገድላለች። መቼም አታደርግ። ብታደርገውም ደግሞ መቼም አይቆጭም። ምክንያቱም የምኖረውም የምሞተውም አንድ ለሷ ብቻ ነው። ለምን እንደማታዝንልህ ልንገርክ። እሺ ንገረኝ። ሴት ስለሆነች ብቻ ሀሳቧ በሙሉ ወንዶችን አሳብዳ መግደል። ያው በአደባባይ ላይ አሳብዳ መግደል ብቻ ነው ሀሳቧ። ሌላ ምንም ሀሳብ የላትም። አለቀ። ኪዱ ግን እንደሱ አይነት ሰው አይደለችም። ማለት እሷ ወንድ ልጅ ነው ወይስ አንተም በላት? ስርዓትህን ያዝ። ከዚህ በኋላ ኪዱን በተመለከተ አንድ ነገር እንድትናገር አልፈቅድልህም። ከፈለግ ሁሉም ነገር ሊቀር ይችላል። ተረዳኸኝ አይደለ? ማለት ነው ሮባ፣ የኔና አንተ ነገር መቅረት ይችላል። ኪዱን በተመለከተ ግን አንድ ነገር አንድ ቃል እንኳን ትንፍሽ እንድትል አልፈቅድልህም። ኪዱን ድጋሚ አንድ ነገር ብትናገር ሮባ፣ የኔና አንተ መጨረሻ ነው። እሺ? እኔ ላይ ዛቻ፣ እኔን ማስፈራራት፣ የነዚህን የምስቶች ሚስጥር አውጥቼ በአደባባይ ስለነገርኩ እኔን ማስፈራራት ታለ ደግሞ ትሰራላለች። እንዴ ምንድነው ድልዬ? ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? ምንም አልሆንኩ። ምንድነው ምንም የለም ማለት? እያለቀሽ እኮ ነው ድልዬ። ደግሞ እኔ እየተጨነኩ ነው። እባክሽን ንገሪኝ። እኔ ሁሉም ነገር ግራ ገብቶኛል። ምን የኔ ልጅ? ማሚ ያው እግዚአብሔር ምስክሬ ነው። እኔ ወርቅ የሚባል ነገር አላየሁም፣ ጭራሽ አልነካውም። ለምን ማሚ? እኔ እንደዚህ አይነት ሰው አይደለሁም። ቆይ ማን ነካሽ ብሎሽ ነው? ማሚ ያውቃለሁ፣ እኔ በጣም በድህነት ነው ያደግኩት። ቤተሰቦቼ በሙሉ በጣም ድሃ ነበሩ፣ ግን በጣም በስርዓት ነው ያሳደጉኝ። ፈጣሪ እንድፈራ አድርገው ነው ያሳደጉኝ። አውቃለሁ የኔ ልጅ። እውነት ነው፣ ከድህነት አውጥታችሁ እንደዚህ አይነት ህይወት ሰጥታችሁኛል። ቆይ ታዲያ ምን አይነት ጭንቅላት ቢኖረኝ ነው እኔ እንደዚህ ላደርግ የምችለው? ቆይ ማን አነሳሽ ብሎሽ ነው ድልዬ? ንገሪኝ ለኔ። ማንም አላለኝም፣ ግን በቃ ማሚ ይሄንን እንድታውቂልኝ ነው። አዎ የኔ ልጅ፣ አዎ አውቃለሁ። በቃ እሻውን አታልቅሽ የኔ ልጅ። እኔ ንጹህ ሰው ነኝ። የሰው ነገር የምመኝም ሆነ የምወስድ አይነት ሰው አይደለሁም። እባክሽ ማሚ ይመኝ። እኔ እንደዚህ አላደርግም። ማርያምን፣ እኔ ሌባ አይደለሁም። እንደዚህ በፍጹም ላደርግ አልችልም። እኔ አምንሻለሁ፣ በእውነት አምንሻለሁ የኔ ልጅ። አንቺ እኮ የአብራኬ ክፋይ ነሽ። አምንሻለሁ የኔ ልጅ። ወይኔ ሩባ፣ በአንቺ የተነሳ እንደዚህ ልሁን? ይዋኔ፣ በአንቺ የተነሳ እንደዚህ ልሁን? ማንም የሚጠላኝ ሰው ልሁን? ይዋኔ፣ በአንቺ የተነሳ እኮ ሴቶች አስጠሉኝ። ምን አለበት ፍቅሬን ብትቀበይኝ ሔዋኔ? አንቺ ሰይጣን!
ለነገሩ ሰይጣን ራሱ ባንቺ ይቀናል። እማ ያኔ አዳምን ከገነት አባረርሽ፣ እኔን ደግሞ ከምኔ ታባሪ? እኔ አዳም አይደለሁም እንጂ አዳምን ከገነት ያባረርሽ አንቺ ራስሽ ሔዋን ነሽ። ሔዋኔ እማ Tall buildings as the chemicals they take us high.